ይህ ሊባኖስ ሚዲያ ነው። ሰብስክራይብ አድርጉ። ይሄ የአገር ጉዳይ ነው። አንተ ዝም ብለህ እርስ በርስ አትሟሟቅ። እያንዳንዱ አገር አልባ ሆነሃል። አገር አልባ አገር መፍረስ እኮ ማለት ይሄ ነው። ሌላ እኮ ምንም ትርጉም የለውም። አገር ፈረሰ ማለት ይሄ ነው። አንድ አገር መጠሪያ ከሌለው፣ አንድ አገር መታወቂያ ቋንቋ፣ አንድ አገር መታወቂያ ከተማ ከሌለው ፈረሰ ማለት እኮ ነው። እስካሁን ድረስ ኢትዮጵያ ማን አዲስ አበባ ነው የሚባለው አለ። አሁን እዚህ ባለንበት ሀገርኛ የት ነው አዲስ አበባ? ኢትዮጵያ አዲስ አበባ ይላሉ። ይሄ መታወቂያ ነው። የኢትዮጵያ መታወቂያ ዋና እምብርቷ ነው አዲስ አበባ። አሜሪካ ዋሽንግተን እንደምትባል ሁሉ፣ ቱርክ ኢስታንቡል እንደሚባል ሁሉ፣ እስራኤል ቴልአቪቭ እንደሚባል ሁሉ የየሀገሮች የራሳቸው የሆነ መጠሪያ ዋና ከተማ አላቸው፣ ወይም ዋና ደግሞ ቋንቋ አላቸው። የኢትዮጵያ ብሔራዊ ቋንቋ ማን ነው? ምንም የለም። ስለዚህ ባዕድን የሚባል ጥርቅም የእንግዴ ልጅ ሀገር አፍርሶ ተመለሰ። ሀገር አፍርሶ ተመለሰ። ዋናው ለሀገር መፍረስ፣ ለኢትዮጵያ መፍረስ ዋናው ተጠያቂ ማን ነው? የአማራ የእንግዴ ልጅ፣ የአማራ ምንድነው ቡችሎች፣ ይሄ ቅንጥብጣብ የሚጣልላቸው ቡችሎች አንድ ቁጥር ተጠያቂ የአማራ አገብጋቢዎች፣ የአማራ አሸብሻቢዎች፣ የአማራ የብልጽግና አሸሻጊ የሆኑ በሙሉ ተጠያቂ ናቸው። ዛሬ መጣ እኛ እኮ እናን መሰለንም፣ እኛ ተቃውመን ወጥተናል፣ እኛ እንዲህ ብለናል፣ እኛ ወደ ፋኖት ምናልባት ለመዳኛ ይሆናል ወደ ፋኖ ትመጣ፣ ምናልባት ህይወትን ትታደግ ይሆናል። ግን ከተጠያቂነት የትም ቦታ አታልፍም። ይሄ ከተጠያቂነት የመጀመሪያ ተጠያቂ ምንድነው? እና አብይ እኮ በጣም ስማርት ጀግኖች ናቸው። አብይ ማለት እኮ ጀግና ነግሬያቸው። አብይን እኮ አችሉትም። በጣም ጀግና ነው። እውቀት አለው፣ ጥበብ አለው። የተንኮል ሆነ እንጂ እንዴት አድርጎ አጥምዶ እንደያዘ ተመልከት። እግር ስር እንዴት አድርጎ እያስገባ እንዳለ። ኦህዴድ የሚባል ያሰበውን ያቀደውን እንዴት አድርጎ እንዳሳካው ፍርፋሪ እየጣለልህ፣ ልቅምቃሞ እየጣለልህ እንዴት አድርጎ በጥበብ እያሳካው እንዳለ ታያለህ። አይሆንም እንጂ ነፍጥ ያነገባል፣ ነፍጥ ያነሳል፣ እያስጨነቀ ያለ ኃይል አለ። ፋኖ የሚሉት ኃይል አለ፣ ህዋት የሚሉት ኃይል አለ፣ ህጉጉሙ የሚሉት ኃይል አለ። አይሆንም እንጂ እናንተማ ሀገር ሽጣችሁ ሄዳችኋል እኮ። አገሪቱን ፈርማችሁ ሸጣችሁ ሄደኩ። እና አብዱ ሁሴን ሀገር እንዳትፈርስ እንዲረጋጋ ይሰጣቸው። አዲስ አበባ የኦሮሞ ትሁን፣ ኢትዮጵያስ የራሷ ጉዳይ፣ ኢትዮጵያ የምትባል የራሷ ጉዳይ። እኔ እና አብዱ ሁሴን እነ ተመስገን ጥሩነህ እና እስከ ስላሴ ወዮ ስናከብራቸው አንቱ ስንላቸው የነበሩ በፕሬዝዳንት ነው ቅሌታም ሽማግሌ፣ ሀገር የሸጠች ሽማግሌ እነ መስፍን አርአያ ብትሏቸው ሁሉም እዛ የተሰባሰበ ሀገር የሸጡ ኢትዮጵያን የሸጡ መሀይሞች፣ የጭንቅላት መሀይም ያሳሰብ መሀይምነት የሆኑ ድርቀት የያዛቸው በሆዳቸው የተገዙ በቪኤት መኪና የተገዙ ሆዳሞች ናቸው። ግን ይጠየቃሉ። እመኑኝ ይጠየቃሉ። ዛሬ ፋኖ ዙሪያውን እየሰማችሁ ነው። እያደረገ ያለውን እየሆነ ያለውን እየሰማችሁ ነው። ከኔ ይልቅ እናንተ ትሰማላችሁ እየተደረገ ያለው። ግን እኔ ግርም የሚለኝ የአዲስ አበባ ህዝብ፣ የአዲስ አበባ ወጣት፣ የአዲስ አበባ ተማሪ ለምን አፉን ዘግቶ ዝም እንዳለ፣ ለምን ፍርሃት ቆፈር እንደለቀቀበት አይገባኝም።
ሀገሩ መንደሩ እየተነጠቀ እየሄደለት መገናኛ ላይ የወጣውን ጀግና ላይ ይህም እንዴ ብቻውን ቢያይበር ብቻውን ወጣ፣ በድፍረት ወጣ ጽፎ ብቻውን ተቃውሞ አብይ አህመድ ለፍርድ መቅረብ አለበት አለ። አንተ ግን አዲስ አበባ እኮ እንደዚህ ሊያረጉት ነው እንደዚህ ትላለህ። እዛው ተወልዳ አድርገህ እትብት የተቀበረበት ነው እያልክ ነገ ከነገ ወዲያ ባሪያ አድርጎ ስሌቭ አድርጎ ይሄን አንጣ ይሄን ውሰድ ይሄን ንቀል ሲልህ ይገባል። ይዛን ጊዜ ይገባል። አንድ ጀግና ህይወቱን አሳልፎ ቤተሰቡን አሳልፎ ሰጥቶ መፈክር ይዞ ወጣ፣ ሰላማዊ ሰልፍ ወጣ። አብይ አህመድ ገዳይ ነው፣ ነፍሰ ገዳይ ነው፣ አብይ አህመድ አራጅ ነው እያለ ማስታወቂያ ሰርቶ ወጣ። የት እንደደረሰ ዘቅዝቀው ጠብሰው እንደሚበሉት ያውቃል። ጠብሰው እንደሚበሉት ዘቅዝቀው እንደሚገርፉት እንደሚገሉት አሰቃይተው ያውቃል። ይሄንን ለህዝቤ ስል በውስጡ ያለውን እየቆጨውን የነደደውን ነገር ከምቃጠል ወጥቼ የልቤን ተናግሬ ልቃጠል ብሎ የወጣ ነው። አንተ ይሄ ነው ጀግና ማለት፣ ኢትዮጵያዊ ማለት ይሄ ነው። አዲስ አበባዊ ማለት ይሄ ነው። አገር እየፈረሰ አገር እየተወሰደች እያየ አረ እንዲህ እኮ ሊሆን ነው አረ በቃ አራንቱ ሰሎ ይሄን ሙሽት ነው አረ ዘምለው አራንተ ይሄን ዛበን እንደዛ እያልክ ተንሾካሾክ። ጀግና ኮንክ እንደዛ ነው። በኢትዮጵያ መፍረስ ዋናው ተጠያቂ ቢያድን ነው። ህወሓት በሩን ዘግቶ ቁጭ ብሏል። ህወሓት ከደሙ ንጹህ ነው፣ እመኑኝ። ማንም አይጠይቀውም። በስብሰባ አልተሳተፈ በምን አላለ። ህወሓት ከደሙ ንጹህ ነው። ትግራይ ከደሙ ንጹህ ናቸው። ሀገር በማፍረስ ደረጃ ስትጠየቅ ምናልባት የሚጠየቁበት ነገር ሊኖር ይችላል። ግን አገርን በማፍረስ ደረጃ ትግራይ ነፃ ናቸው። ህመላይ ነፃ ነው። ተጠያቂው ግን 4,000 እዛ ተሰብስበህ ሻይና ቡና እየጠጣ ውስኪና ጮማ እየቆረጥክ ለስም ተሰብስበህ አገር የሸጥ እያንዳንድህ ትጠየቃለህ። ከውጭ ሀገር ሁሉ የሄድክ ትጠየቃለህ። እንደናንተ ሐሳብ እናንተ እንደወሰናችሁት እናንተ እንደሰጣ ኢትዮጵያ ደግሞ አትፈርስም። እመነኝ፣ ኢትዮጵያ አትፈርስም። የሚታደጋት አላት፣ ህይወት የሚዘራባት አለ። ሊቀብራት ያለውን ከመቃብር አፋፍ የሚያስጥላት ኃይል አለ። ልጅ አላት ኢትዮጵያ። እመነኝ፣ ልጆች አሏት። እየመጡ ነው፣ እየገሰገሱ ነው። ከመቀበሯ በፊት እየደረሱላት ነው። እመነኝ፣ በአጭር ጊዜ ውስጥ እመን። ዶክተር አብይ አልመጣ ስብሰባውን ከፍቶ ነበር። እንደዚህ ነው። የማንንም ይሄ ዩቱብ አትስሙ ምን ብላሉ? የራሳችሁን ሐሳብ ለኢትዮጵያ ለሀገራችን የሚበጀውን ወስኑ ብሎ ስብሰባውን የአራቱን ሽፍር ቀርቦ አስጨብጭቦ ከፈተ። መስጊያው ላይ የታለ? ለምንድን ነው ያልመጣው? አንዱ ታሟል ይላል፣ አንዱ እንደዚህ ሆኖ ነው ይላል፣ አንዱ ሌላ ነው ይላል። ያሰበው ሙሉ ለሙሉ አልተሳካማ። ያቀደው ሙሉ ለሙሉ ስላልተሳካለት እፍረት ያዘው፣ ውርደት ያዘው። ምን ብሎ በዛ ፊት ቀርቦ ይናገር? አንድም እሱ ነው። ሌላው ደግሞ ታሟል ይባላል። ሌላው ደግሞ የህዝቡን ሙቀት ሊለካ ነው አብይ የጠፋው። አብይ ወደ 10 ቀን 12 ቀን ሆኖታል። በመድረክ ከታየ፣ በአደባባይ ከታየ፣ በራሱ እንትን ከታየ 12 ቀን ሆኖታል። የሚባለው ምን መሰላችሁ? የህዝቡን ሙቀት የኢትዮጵያን ህዝብ ሙቀት ሊለካ ሊያይ። ትዝ ይላችኋል የዛሬ 8 ዓመት እንደመጣ ጠቅላይ ሚኒስቴር እንደሆነ ከአሜሪካን ወይ አውሮፓ ምናምን ዞሮ ወደ ኢትዮጵያ ከተመለሰ በኋላ ለ20 ቀን ነው ምናምን የሚሆን ጠፋ። በሶሻል ሚዲያ አይታይ፣ በቴሌቪዥን አይታይ፣ ወጥቶ አይታይ፣ ጠፋ። ህዝብ ተጨነቀ። ህዝብ ምግብ የማይበላ ነበር። አንድ እናት ነበሩ፣ መሬት ላይ ነበር የሚተኙ።
መሬት ላይ ድምፁን ስላልሰሙ በቴሌቪዥን መስኮት ስላላዩት ምን ሆነ? ይህ የኢትዮጵያ መሲ ምን ሆነብን? የኢትዮጵያ ሳያዳኝ ምን ሆነብን? እያል ኢትዮጵያዊ ማንም ከዳር እስከ ዳር ሲጨነቅ ነበር። ከራሴ ጀምሮ ስላልሰራም ነበር። አሁን ቲቪን አሁን ስልኬን ነበር የማየው። የኢትዮጵያ ዜና አሁን ምን ሆነ? እንዴት ሆነ? ምን እያል ሁሉም ሰው ያንን ለማየት ነው። አሁን ያ ሀሳብ ለማየት ነበር። አሁን በጠፋልን በዛው በሄደ ጄኔራሎች ኮሎኔሎችስ የአማራ ጄኔራል የአማራ ኮሎኔል የአማራ ገዢ ነኝ የምትል ለኢትዮጵያ ነው ዳር ድንበሯን ልንጠብቅ ነው እያል ከፋኖ ጋር የምትፋላ የምትገል አሁንስ እንዴት ሆንክ? ለኢትዮጵያ ቆማ እንድትኖር ነው ስትል አልነበረ? እናስ የምትዋጋለት የምትሞትላት የደማህላት አገር አልባ ስትሆን እሺ፣ አሁን ለማለትኛው ንገረና። ኢትዮጵያ ተብለ ለማን ልትባል ምን ልትን ነው? ንገረኛ። ቆይ የኢትዮጵያ ብሔራዊ ቋንቋ ማን ነው? ንገረኛ። የኢትዮጵያ ዋና ከተማ ማን ነው? የምትዋጋለት የምትሞትለት የምታደማው ህዝቡን ለማን ነው? ንገረኝ እስኪ። ከዚህ በፊት እኮ ለኢትዮጵያ እንዳትፈርስ ኢትዮጵያ እንዳትሆን ስትል ነበር። አንተ ግን እዚህ ቁጭ ብለህ ውስኪን እየጨለጥ ጮማህን እየቆረጥ የሰው ደም እየጠጣ ኢትዮጵያን አስፈረስክ። እናያችሁ አሁን። እሺ እንግዲህ እስቲ እናያችሁ። ኢትዮጵያዊነት ስትላል ነበር። የኢትዮጵያዊነት ደም አለኝ ስትላል ነበር። እንያ ይሄው የመጨረሻው ከሆነ አለቀ። ፋይሉ ተዘጋ። ኢትዮጵያ ፈረሰች። የሚጨነግፍ ልጅ ነው የተወለደ። እመነኝ፣ የሚጨነግፍ ልጅ ነው የተወለደ። የማያድግ ልጅ ነው የተወለደ። ሽባ የሆነ ልጅ ነው የተወለደ። እና በየወለዱ ሽባ የሆነ የማያድግ የሚጨነግፍ ነው። አዋራጅ ሰብስበው ለ4 ዓመት ሲዞር ከርሞ ለ4 ዓመት የተረገዘ ለ4 ወር የተመከረ ለ1 ወር የተመከረው የተወለደው የሚጨነግፍ የሚሞት ልጅ ነው የወለዱት። ጮቤ አትርገጡ። ሆዲድ ጮቤ አትርገጥ። ነገ ከነገ ወዲያ ሐዘን ትቀምጣለህ። አሁንም ሐዘን ጀምሯል። ያሰብከው ያቀርከው ስላልሞላለህ አሁንም ሐዘን ላይ ነው ያለው። ኢትዮጵያዊ አይዟችሁ። የተወራው ሁሉ አይሆንም። የተወሰነው ሁሉ አይሆንም። እመኑኝ፣ አይሆንም። ለጊዜው ልባችሁ ሊያዘን ይችላል። አትዘኑ። አለ የሚታደግ ኢትዮጵያን የሚታደጋት አለ። እየመጣ ነው። አንተ ጥምዶ ብሎ እየመጣል ነው። ህብረት ፈጥሮ እየመጣል ነው። በአራቱም ማዕዘን አትጨነቅ። ይልቅ ተዘጋጅ።